ሰላም ቲክቶክ እንዴት ናችሁ? የ2025 የቲክቶክ አዋርድ አለባበሴ በጣም ብዙ አነጋግሮ ነበር። ጥርት ያለ ነገር መናገር ፈልጋለሁ። በዚህ አጋጣሚ ወደ ሌላ ነገር ተወስዷል። ሶኒን የምታውቁኝ ሰዎች ዳንሰኛ ነኝ። ከ11 ዓመት ጀምሮ ዳንሰኛ ነበርኩ። ማይክል ጃክሰን የለበሳቸው ልብሶች እዚህ ጋር በመስታወት አድርገው ሎስ አንጀለስ ግራሚ ሙዚየም ላይ አስቀምጠዋቸዋል። ማርያም ሰላም ጤና ይስጥልን እንደምናችሁ። እንግዲህ ሰሞኑን 2025 ቲክቶክ አዋርድ ላይ በጂ ፓወር የተዘጋጀ እንግዲህ የቲክቶክ አዋርድ ላይ በጣም ብዙ ቲክታከሮችን ተመልክተናል። እዛ ላይ እንግዲህ እጅግ በጣም አስነዋሪ ኢትዮጵያን ይወክላሉ በማይባሉ አለባበስ እጅግ በጣም ብዙዎቹን ተመልክተናል። እንግዲህ ኢቫ የምትባል ኢቫን ብቻ እሷን እዚህ ጋር ማምጣት አልፈለግኩኝም። ያው እኔ ቪዲዮዋን ሼር ባረክ ቁጥር ለብዙ ሰዎች እንደማስተላልፍ ነው የሚገባኝና ቪዲዮቿንም ስለሷም እዚህ ጋር ማውራት አልፈልግም። አንዳንድ ደግሞ ስራዎቻቸው ትክክል እንዳይሆኑ የገባቸው እንደዚህ ታዋቂ የሆኑ ቲክቶከሮች እንግዲህ ሶሪ እያሉ መልስ እየሰጡ ይገኛሉ። እንግዲህ ኢትዮጵያ ሀገራችን ላይ እጅግ በጣም አስነዋሪ ከሚባሉ መካከል የዓለም ሀገራትን የአውሮፓን የተለያዩ አለባበስ ስታይል እያመጡ እዚህ ላይ ማሳየት ወይ ደግሞ እነሱ ገብቷቸው የሆኑ ወይ ሳይገባቸው እንግዲህ ለዚህ ለኢትዮጵያ ውስጥ ትልቅ ባህል፣ ወግ፣ ስነ ስርዓት የምንፈራው ህዝብ ባለበት አገር ላይ እንግዲህ እንደዚህ አይነት ነገሮች የምናሳይበት ነገር አይደለም። አንዳንዶቹ ገብቷቸውም ይሁን ሳይገባቸውም ይሄን አለባበስ ወደ ኢትዮጵያ ይዘው እየመጡ ይገኛሉ። አንዳንዶቹ ይሄዳሉ የተባሉት እንግዲህ መጥፎ የሆነ አካሄድም ሊሆን ይችላል እየተባለ ይገኛል። ነው አይደለም የሚለውን እንግዲህ ጥርት አድርጎ የሚመልስ ጃኒ አንድ መልስ ሰጥቷል ማለት ነው። ጃኒ እንግዲህ እዛ ላይ የለበሰው አለባበስ እጅግ በጣም አስነዋሪ ነው። ልብሱ ብቻ አይደለም ቦርሳው ራሱ የሚል ትችት ገጥሞት ነበረ። ሲጀመር እሱ እንደዚህ ነው እንዲህ ነው እየተባለ እንግዲህ አስነዋሪ በዓለም ሀገራችን ላይ በአሁኑ ሰዓት በሰፊ እየተስፋፋ ያለውን ይወክላል እየተባለ እየተነገረለት ነበረ። እንግዲህ እሱ ደስ የሚል ጥርት ያለ መልስ ሰጥቷል። ከዛ መልስ መካከል እንግዲህ እኔ ይሄንን አስቤ አይደለም ያለበስኩትኝ ብዙ መነጋገሪያ ሆኛለሁ። ብዙዎቻችሁም ስለኔ ብዙ ብላችኋል። እኔ ግን ቪዲዮን ለቅቄ ኮሜንት ሳይ በጣም ደንግጬ ነበረ። እኔ ያሰብኩትና እነሱ ያሰቡት አንድ አይደለም። እንግዲህ ይቅርታ ማህበረሰቡን ይሄን ያህል እንትን ይላል ብዬ አላሰብኩም ነበረ። አለባበስ እንግዲህ እኔ ከ11 ዓመት ጀምሮ ኑሮዬን በሀገር አሜሪካ ያደረግኩ ሰው ነኝ። እዛ እንግዲህ በጣም ወደው ከማደንቀው ማይክል ጃክሰን ስታይልን መከተል የምፈልግ ሰው ነበርኩኝና ያንን ነው እንግዲህ አመላካች አድርጌ እዚህ አምጥቼ የለበስኩትኝ። የእሱን ዳንስም ምንም እሱን ነው መሆን የምፈልገው ብዬ ነበር የማስበው። ያንን ነገር እንግዲህ አለባበሱን እዚህ እንትን ላይ ይዤ መጣውኝ ቲክቶክ አዋርድ ላይ። ከዛ በኋላ ግን ቦርሳዋን አስበንበት አይደለም እኔ ያሰብኩትኝ ከዘራ ለመያዝ ነበረ። ግን ከዘራ ለመያዝ አጣን። በጣም ሞከርን ካለባበሴ ጋር የሚሄድ ስለዚህ ቦርሳ ተባለ። ቦርሳውን በኢትዮጵያ ባህል የተሰራ ነውና እሱን መያዜ ለኔ ትክክል እንዳልሆነ ገብቶኛል። ግን በዚህ ጎን አላሰብኩትኝም። ይሄንን ነገር ያመጣል ብዬ አላሰብኩም ነበር። እኔ ጥርት ያልቅ ኢትዮጵያዊ ነኝ። ከምንም መጥፎ ባህል ወይ ደግሞ መጥፎ ብለው በሚተቹ መንገዶች የምራመድ ሰው አይደለሁም። ኦርቶዶክስ ነኝ። ጥፋት አጥፍቻለሁ፣ ጥፋቴን ይቅርታ ሲል እንግዲህ ተናግሯል ማለት ነው። ብዙሃኖቻችሁ አጀንዳ እንዳደረጋችሁትና ብዙሃኖቻችሁ እንደተናገራችሁት እንደተቻችሁኝ አዳምጫለሁ። እኔ እናንተ ከመናገራችሁ በፊት ራሱ ኮሜንት ላይ ልክ ቪዲዮን ከለቀኩ በኋላ የመጣው ኮሜንት ላይ ሳይ በጣም ደንግጫለሁኝ። እኔ ባሰብኩት አይደለም። እኔ የምንም ነገር ወካይ አይደለሁም። አንድ ኢትዮጵያዊ ነኝ። በኢትዮጵያ ቤተሰብና ባህል ያደግኩ ነኝ። ጥርት ያልኩ ኦርቶዶክስ ነኝ። በዚህ መንገድ የምራመድ ሰው አይደለሁም። አጥፍቻለሁኝ። አለባበሴ ግን በእኔ አመለካከትና በነኬድ ይሄንን አስቤ ነበር የመጣሁትኝ ብሎ ተናግሯል ማለት ነው። እንዲህ ቁልጭ ያለ ጥርት ያለ አመለካከት ሲናገር እንግዲህ እጅግ በጣም ደስ ይላል። ብዙሃኖቹ እንግዲህ ቲክቶክ በመግባት ላይቭ ስትሪም ላይ በተለያዩ የዩቲዩብ የፌስቡክ ፔጆች ላይ እንግዲህ ትችትን ገጥሞት ነበር። ይሄ ልጅ እንግዲህ ጃኒ ብዙሃኖቻችን እንደምናውቀው ወደ ተለያዩ ዓለም ሀገራት እየዞረ እንግዲህ ቱር እያደረገ የተለያዩ ስራዎችን የሚያሳየን ነው። ከዛም ውጭ ደግሞ ቲክቶክ ላይ የራሱን የሆኑ ስራዎች ይለቃል። ዳንሰኛም ነው። ዳንስ ስራዎችንም ይለቅልናል። እንግዲህ በቤስት እንግዲህ ተመርጦ እንግዲህ ቲክቶክ አዋርድ ላይ አንድ አሸናፊ ሆኗል። እዛ ላይም አንደኛው አሸናፊ እሱ ነበርና ይሄ ነገር እንግዲህ ሲናገር ለብዙሃኖቻችሁ ባካችሁ ሶሪ አጥፍቻለሁኝ እናንተ ቤተሰቦቼ ናችሁ ሲል እንግዲህ ለሁሉም መልስ የሚሆን መልስ መልሷል ማለት ነው። ከአንድ ታዋቂ በዚህ ጉዳይ ላይ በሚሰራ ሰውም ስም መጥቀስ አልፈለኩም ይቅርታ ብዬ ራሴን ገልጬ ተናግሬያለሁኝ። በእንደዚህ አይነት መንገድ አታስቡኝ ሲል እንግዲህ
ተናግሯል። እንደዚህ ስነ ስርዓትና ትክክለኛ በኢትዮጵያ ወግ ባህልና አስተዳደግ ያደገ ሰው እንዲህ ይቅርታ ይጠይቃል። እንግዲህ ሴቷ በጣም አስነዋሪ አለባበስ ለብሳ የመጣችው ኢቫ ምን ብላለች? እንግዲህ እርግጠኛ ነኝ እሷ ልጅ ይሄን አለባበስ የምትለብሰው ከብዙ ጊዜ ከሚዲያ መነጋገሪያ መሆን ትፈልጋለች። አስባበትም ሳታስብ ነው። ግን መሸነፍን አልፈለገችም። አሁንም ቢሆን የምትናገረው ላይቭ ስትሪም ገብታ እንግዲህ መልስ ለመስጠት ተጠይቀ ነበረ። የምትናገረው ምንም የሚያስኬድ መንገድ አይደለም። ይቅርታ ብሎ አለማወቅን መልስ መስጠት መልካም ነበረ፣ ግን አይደለም። እዛ እንግዲህ ቲክቶክ አዋርድ ላይ በጣም አስነዋሪ ከምን አይነት ቤተሰብ ነው የተፈጠሩት ተብሎ ከራስ አልፎ ቤተሰብ እስከ መወቀስ ደረጃ የደረሱ ቲክቶክ ላይ እንግዲህ የለበሱ ሰዎች አሉ። አንዳንዶቹ ደግሞ በጣም የሚያምር ስነስርዓትን የጠበቀ ነገር እንግዲህ ለብሰው የመጡ አሉ። አለባበስም ብቻ አይደለም እዛ ጋር የምንመለከተው። በነገራችን ላይ ስንለብስ ምንነታችንን ነው የሚገልጸው፣ ባህሪያችንን ነው የሚገልጸው፣ ለሰው ያለንን አመለካከት ነው የሚገልጸውና ልብስ በጣም በብዙ መልኩ ማንነታችንን ይናገራል። ይሄ ምንም ግልጽ የሆነ ነገር ነውና እንግዲህ ጃኒም እንግዲህ በጣም ብዙ ትችት የሚቀርብበት ምክንያት አንድ ኑሮ በሀገር አሜሪካ ነው፣ ሁለተኛ ደግሞ የፀጉሩ ስታይል ራሱ እንግዲህ ለብስ የመጣው ልብሶች ምናምን ቀጥታ ሰው ወደሚያስበው አመለካከት ወስዷል። ሀገራችን ላይ እንደዚህ ነገር እንዳይፈጠሩ በጣም ብዙ ማህበረሰቦች እየሰሩ ይገኛል። በዛ ትክክል ደግሞ ብዙሃኖቹ እያጠፉ ይገኛል። ግን ጥፋትን አምኖ ሶሪ ማለት እጅግ በጣም ትልቅ ነገር ነውና ጃኒ የይቅርታ መልእክቱን እንግዲህ አስተላልፏል። አጥፍቻለሁኝ እንግዲህ ቪዲዮ አንዴ በየብዙ ቦታ ተሰራጭቷል። ምንም ማድረግ አልቻለም። እንግዲህ ነገሮቹን ለተዛምተዋል። ግን እኔ ያሰብኩበት መንገድ ልክ እንደዚህ ነው። እኔ ኑሬን ከ11 ዓመት ጀምሮ ነው በአሜሪካ ያደረግኩትኝና እዛ በማየው ነገር እንግዲህ ቅድም እንደተናገርኩት የማይክል ጃክሰንን ስታይል መከተል ምፈልግ ነበርኩኝ። ያንን ነው ለማድረግና እዚህ ጋር ለማሳየት የፈለግኩትኝ። ሌላ አመለካከት ኖሮኝ አይደለም። እኔ ጥሩት ያልኩኝ ኦርቶዶክስ ነኝ። በእንደዚህ አይነት መጥፎ ባህል ወይ በእንደዚህ መጥፎ አስተሳሰብ የሚሄድ ሰው አይደለሁኝም። ጥፋትን ማይታችሁ ጥፋቴን ስለተናገራችሁኝ ያመሰግናለሁ ሲል እንግዲህ ተደምጧል። እንደዚህ ልጅ ሆኖ የልጅ አዋቂ መሆን እጅግ በጣም ደስ ይላል። ብዙሃኖቻችን ደግሞ ስህተታችንን ያላመንናለን ማለት እዚህ የተሰራ ጥፋትን ግገም ብሎ ላይቭ ስትሪም ገብቶ የሚከራከሩ ደግሞ የተመለከትናቸው አለ። እባካችሁን ትውልድን አናበላሽ። ዩቲዩባችንን ቢሆን ቲክቶካችንን ቢሆን የሚመለከቱ በጣም ትናንሽ ልጆች አሉ። ነገ እንትናን ብከተል ልክ አሁን ጃኒ ማይክል ጃክሰን ብከተል ብሎ እንዳሰበው ልክ እንግዲህ ሳይገባቸው መጥፎ አመለካከትን የሚከተሉ ትውልዶችን እያፈራ እንገኛለን። ስለዚህ እባካችሁን የምናረገውን ተግባርና ስነስርዓት ለልጆች ባናሳይ፣ እንደዚህ አይነት ነገሮች ከማድረጋችን በፊት ማንን ይወቅሳል፣ ምን ላይ ጥፋት ያመጣል የሚለውን ብናስብ መልካም ነው እላለሁኝ። ብዙ ሀገራችን ላይ ሊስተካከሉ የሚገቡ ነገሮች አሉ። ከሃይማኖት አካሄዳችን ጀምሮ የምናረጋቸው ነገሮች፣ የምናሳየው ነገሮች ትክክል አይደለም ብዬ አስባለሁ። ያንን ለማመልከት እንግዲህ ዛሬ ጃኒ ንግግር ለእናንተ ለማስተላለፍ ነው የመጣሁትኝ። እጅግ በጣም ትልቅ ሰው እንደሆነ ተረድቻለሁ። ሶሪ ማለቱ የተረዳበት እሱና ሌላ ህብረተሰብ የተረዳበት ነገር ለመናገሩም እንዲህ በመብቃቱ በጣም ደስ ብሎኛል። ያ ብዙ ጆሮ ዳባ ልበስ ያሉ ሰዎች ስላሉ ነው። አብራችሁ የነበርኩትኝ ፍሬቱ ነኝ። የዩቲዩብ ቻናሌን ሰብስክራይብ አድርጉ፣ ሼር አድርጉ። አዳዲስ መረጃዎችን ወደ እናንተ ማስተላለፍ ይሆናል። አብራችሁ ለነበራችሁ አመሰግናለሁ።